ሰላም እንደምን ቆያችሁ የዩቲዩብ ቻናል ቤተሰቦች። በባለፈው ስለ ኦፕሬተር፣ ስለ ሪሌሽናል፣ ስለ አርትሜቲክ ኦፕሬተር ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ሶስተኛውን ስለ ሎጂካል ኦፕሬተር ቪዲዮ ሰርቼላችኋለሁ። አብራችሁኝ ቆዩ። ስለዚህ በመግቢያ ላይ እንደነገርኳችሁ በዚህኛው ቪዲዮ ማሳያችሁ ሎጂካል ኦፕሬተር ነው። ሶ ሎጂካል ኦፕሬተርስ are used to combine two or more conditions or constraints or to complement the evaluation of the original condition in consideration። ስለዚህ ይሄን ሎጂካል ኦፕሬተር ለምንድን ነው የምንጠቀመው? ሁለት ወይም ከዛ በላይ የሆኑ ኮንዲሽኖችን ወይም ኮንስትሬንቶችን ምን ለማድረግ ነው? ኮምባይን ለማድረግ ነው። ሶ ሪዛልቱ ወይም the result returns a boolean value። ሶ boolean value የምንላቸው it may be true or false። ሶ በሎጂካል ኦፕሬተርም ጊዜ ኮንዲሽኑ ሳቲስፋይ ከሆነ ትሩ ነው፣ ፌል ካደረገ ፎልስ ነው ማለት ነው። ስለዚህ ሪተርን የሚያደርግልን ቡሊያን ቫልዩ ነው። it may be true or false። አዲሽናሊ የሎጂካል ኦፕሬተርን በመጠቀም ኮምፕሊመንት መስራት እንችላለን ማለት ነው። ወይም የኦሪጂናሉን ኮምፕሊመንት ወይም ተቃራኒ መስራት እንችላለን። እሺ በሎጂካል ኦፕሬተር ውስጥም ሶስት የተለያዩ ኦፕሬተሮች አሉ። የመጀመሪያው ሎጂካል ኤንድ ኦፕሬተር ነው። ይሄም ኤንድ ሳይንን አንድ ላይ ስንጠቀም ነው። so it returns true only if all the operands are true or none zero። ይሄ ማለት በግራም በቀኝም ያሉ ለምሳሌ x and y ብንል እኚህ የx እና የy ቫልዩ ትሩ ሲሆኑ አውትፑታችን ትሩ ይሆናል ማለት ነው። ኦር የx እና የy ቫልዩአችን ከዜሮ ውጪ ከሆኑ ወይም ከዜሮ ውጪ የሆነ ቁጥር ከሆነ ሪዛልቱ ትሩ ይሆናል። ነገር ግን ከሁለት አንዱ ዜሮ ከሆነ ምን ይሆናል ማለት ነው? አውትፑቱ ዜሮ ይሆናል ማለት ነው፣ ወይም ፎልስ ይሆናል። ሁለተኛው ደግሞ ሎጂካል ኦር ኦፕሬተር ወይም ቨርቲካል ባር ደብል ቨርቲካል ባርን አንድ ላይ ስንጠቀም it returns true if either of the operand is true or none zero። ስለዚህ ለምሳሌ x ደብል ቨርቲካል ባር ተጠቅመን y ብንል የx እና የy ቫልዩ ሪዛልቱ ትሩ የሚሆነው ከሁለቱ ወይ x ወይም የy ቫልዩ ከሁለቱ አንዱ ትሩ ሲሆን ነው፣ ወይም ነን ዜሮ ከዜሮ ውጪ የሆነ ቁጥር ሲሆን ሪዛልታችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። እሺ ሶስተኛው ሎጂካል ኦፕሬተር ምንድነው? ሎጂካል ኖት ወይም የኤክስክላሜሽን ማርክን ስንጠቀም ሎጂካል ኖት እንላለን ማለት ነው። so it returns true if the operand is false or zero። ይሄ ማለት ኦፕራንዳችን ፎልስ ከሆነ ወይም ዜሮ ከሆነ ምን ሪተርን ያደርግልናል? ትሩ ማለት ነው። ወይም ዜሮ ብለን ኤክስክላሜሽን ማርክ ከተጠቀምን ሪዛልታችን ሪተርን የሚደረገው ስንት ነው? ዋን ነው ማለት ነው፣ ወይም ትሩ ነው። ከዛ ውጪ ግን ለምሳሌ 5 ኤክስክላሜሽን ማርክ ከተጠቀምን ሪተርን የሚያደርግልን ምንድነው ማለት ነው? ፎልስ ነው ወይም ዜሮ ነው ማለት ነው። አሁን እነዚህን ሶስቱን ሎጂካል ኦፕሬተሮች ፕሮግራም ላይ እየጻፍን አውትፑታቸውን ቼክ እናድርግ። መጀመሪያ ሁለት ቫሪያብሎችን ዲክሌር እናድርግ። int x equals to 5, z equals to 7 ሴሚኮለን። የመጀመሪያው ሎጂካል ኤንድ ኦፕሬተርን እንመልከት። ሎጂካል ኤንድ ኦፕሬተር ሶ እዚህ ጋር ሲአውት እንበልና ሲአውት ደብል ኮቴሽን ውስጥ ኤክስ ሶ በሎጂካል ኤንድ ኦፕሬተር ላይ የምንጠቀመው ምን ሳይን ነው? የኤንድን አንድ ላይ ኮምባይን አድርገን ስንጠቀም ነው ማለት ነው። ሶ ኤክስ ኤንድ ዜድ ኢዝ ብለን ብራኬት ውስጥ ሁለቱን እንጠቀም። ኤክስ ኤንድ ዜድ ከዛ በኋላ አሁንም ለአውትፑት ኦፕሬተሩን ተጠቅመን ኢንድን ሴሚኮለን እንበልና ዚህኛውን ራን እናድርገው። ስለዚህ እዚህ ጋር እንደምታዩት x and is 1 ለምንድን ነው የመጣው? 1 ማለት ትሩ ቫልዩ ማለት ነው። ሶ ትሩ ቫልዩ የሆነበት ምክንያት ምንድነው? እዚህ ጋር የx እና የy በኤንድ ኬዝ ሁለቱም ሃይ ቫልዩ ከሆኑ አውትፑታችን ሃይ ነው። ወይም ሁለቱም ከዜሮ ውጪ የሆነ ቁጥር ከሆኑ ለምሳሌ እዚህ ጋር xም 5 ነው ከዜሮ ውጪ ነው፣ zም 7 ነው ከዜሮ ውጪ ነው። ስለዚህ ሁለቱም ከዜሮ ውጪ ስለሆኑ በኤንድ ኬዝ አውትፑታችን ትሩ ይሆናል ማለት ነው። ነገር ግን ከሁለቱ አንዱ ዜሮ ቢሆን አውትፑታችን ምን ይሆናል? ዜሮ ይሆናል ማለት ነው። ለምሳሌ z 7ን ሊቀይራት ዜሮ ልበላትና ላሳያችሁ። እዚህ ጋር እንደምታዩት አንደኛው ዜሮ ስለሆነ አውትፑታችን ምን ይሆናል ማለት ነው? ዜሮ ወይም ፎልስ ይሆናል ማለት ነው። ሁለተኛው ሎጂካል ኦፕሬተር ሎጂካል ኦር ነው። ሎጂካል ኦር ሶ በዚህኛው ኬዝ ጊዜ ደግሞ ቨርቲካል ባርን እንጠቀማለን ማለት ነው። ቨርቲካል ባርን እንጠቀማለን። ሶ
እዚህ ጋር ፕሪንት ላድርግና ኦር ኤክስ ኦር እዚህ ጋር ኤክስ ሎጂካል ኦር ዜድ ኢዝ ብለን እዚች ጋር የኦር ወይም ቨርቲካል ባር እንጠቀም። ሶ ይሄኛውንም ስቴፕ ነበር። እሺ እዚህ ጋር እንደምትመለከቱት በሎጂካል ኦር ጊዜ ኤክስ እና ዋይ ምንን ይሰጡኛል? ሪተርን ያደርጉልኛል ዋንን። ይሄ ማለት ዋን ማለት ትሩ ቫልዩ ነው። ሶ ለምንድን ነው ትሩ የሆነው? ኢፍ ዋን ኦፍ ዘ ኢንፑት ኢዝ ሃይ ኦር ነን ዜሮ then the output will be 1። ይሄ ማለት ኤክስም ስንት ነው? እዚህ ጋር እንደምታዩት 5 ነው። ሶ ዜድ ደግሞ 0 ነው። ሶ ከሁለቱ አንዱ ሃይ ቫልዩ ከሆነ ወይም ነን ዜሮ ከሆነ አውትፑታችን ስንት ይሆናል ማለት ነው? ሃይ ቫልዩ ይመጣል ማለት ነው፣ ወይም ትሩ ቫልዩ ይመጣል። ወይ እዚህ ጋር ቀይሬ ላሳያችሁ። አሁን እዚህ ጋር ሁለቱም 0 0 ቢሆን ሪዛልታችን 0 ይሆናል በኦር ጊዜ። ምክንያቱም ሁሉም ኢንፑቶች ኤክስም ዜድም 0 ስለሆኑ አውትፑታችን 0 ይሆናል። ነገር ግን if one of the input is high or non zero then the result will be 1። ሶስተኛው ሎጂካል ኦፕሬተር ምንድነው? ሎጂካል ኖት። ሎጂካል ኖት ሶ ለሎጂካል ኖት ኤክስክላሜሽን ማርክን እንጠቀማለን ማለት ነው። ለምሳሌ ሲያውት ኖት ኤክስ ዘን እዚህ ጋር ኖት ኤክስ ወይም የኤክስን ተቃራኒ ስራልኝ እያለ ነው፣ ወይም የኤክስን ቫልዩ ኮምፕሊመንት አድርግልኝ ማለት ነው። ሶ ራን በሉ እዚህ ጋር። ስለዚህ እዚህ ጋር እንደምታዩት ኤክስ ኖት ኢዝ 0። ይሄ ማለት ኤክስ እዚህ ጋር ቫልዩ እንደምታዩት 5 ነው፣ ወይም ነን ዜሮ ነው። ነን ዜሮ ነው ማለት ወደ 0 ኮምፕሊመንት አድርግልኝ፣ ወይም ከዜሮ ውጪ ከሆነ ቁጥሩ እዚህ ጋር 5 ነው። ሶ ወደ 0 ቀይርልኝ ማለት ነው። በዋይም ደግሞ ላሳያችሁ እዚህ ጋር ሲያውት ኖት ዜድ በዜድ ላሳያችሁ። እዚህ ጋር የዜድ ቫልዩ አስገባለሁ። እዚህ ጋር እንደምታዩት የዜድ ቫልዩ 0 ነው። ሶ የዜሮ ኮምፕሊመንት ሃይ ነው የሚሆነው ማለት ነው። እዚህ ጋር ራን አድርጌ ላሳያችሁ። አያችሁ ኖት ዜድ። ይሄ ማለት የዜድ ቫልዩ 0 ነው። ሶ የዜሮ ኮምፕሊመንት ወይም የሎ ቫልዩ ተቃራኒ ሃይ ነው ማለት ነው። እዚህ ጋር ደግሞ የሃይ ቫልዩ ተቃራኒ ሎ ነው ማለት ነው። እዚህ ጋር ሃይ ቫልዩ 5 ሃይ ቫልዩ ነው። ሶ የሱ ኮምፕሊመንት 0 ነው። እዚህኛው ጋር ደግሞ ዜድ ሎ ቫልዩ ነው። እዚህ ጋር ያዘልን 0 ነው። ሶ የሱን ኮምፕሊመንት ሲሰራ 1 ነው ማለት ነው። ስለዚህ እነዚህ ሶስቱን ሎጂካል ኦፕሬተሮች እየተጠቀምን መስራት እንችላለን። ስለዚህ በቀጣይ ደግሞ አራተኛውን ኦፕሬተር አሳያችኋለሁ፣ ቢትዋይዝ ኦፕሬተር አሳያችኋለሁ። ይሄኛውን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።